ቆጥሬ ማልዘልቀው እምባዬን አብሰ ሁላችንም እንቀመጥና ሚዜዎቹ ይገባሉ። ባንተ ይሰወራል ሕያው ማንነት ከዘላለም ያልፋል። አቤት ያንተ ውበት ሞገስ ሲያበራ አትወዳደር ከሰራኸው ጋራ ትልቅ ነህ ከምንልህ በላይ ከገባኸን በላይ ከሰበክን በላይ ኃያል ብለን ካልን በላይ ከዘመርን በላይ እግዚአብሔር ለግዛት ወሰን ፍጻሜ የለው በእጅ ላይ ናቸው ዛሬና ዘላለም። ከጊዜ ውጭ ያለ በጊዜ የምትሰራ ዙፋን የጸና የለ የሚያስፈራ ትልቅ ነው ከምንልህ በላይ ከገባኸን በላይ ከሰበክን በላይ ኃያል ብለን ካልን በላይ ከዘመርን በላይ እግዚአብሔር ቅዱስ 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 ያለና የነበር ለዘለዓለም ምወድ ምክንያት ኖሮኝ ነው ኢየሱስ ማለባው የገባኝ ገብቶኝ ነው የማለቅስ ምወድ ምክንያት ኖሮኝ ነው ኢየሱስ ማለባው የገባኝ ገብቶኝ ነው የማለቅስ እገረማለሁ በራሴ እደነቃለሁ በሕይወቴ ዛሬን በአመን መኖሬ ትውስ ሲለኝ ትናንቴ እገረማለሁ በአባት ትውስ ሲለኝ ትናንቴ እደነቃለሁ በአባት ምወድ ምክንያት ኖሮኝ ነው ኢየሱስ
ኢየሱስ ማለባው የገባኝ ገብቶኝ ነው የማለቅስ ምወድ ምክንያት ኖሮኝ ነው ኢየሱስ ማለባው የገባኝ ገብቶኝ ነው ሁላችንም እንነሳና ገባለች እልልታና በጭብጨባ እንቀበላታለን። ምወድ ምክንያት ኖሮኝ ነው ኢየሱስ ማለባው የገባኝ ገብቶኝ ነው የማለቅስ ምወድ ምክንያት ኖሮኝ ነው ኢየሱስ ማለባው የገባኝ ገብቶኝ ነው የማለቅስ ገረማለሁ በራሴ እደነቃለሁ በሕይወቴ ዛሬን በአመን መኖሬ ትውስ ሲል ትናንቴ እገረማለሁ በአባት ትውስ ሲል ትናንቴ እደነቃለሁ በአባት ምወድ ምክንያት ኖሮኝ ነው ኢየሱስ ማለባው የገባኝ ገብቶኝ ነው የማለቅስ ምወድ ምክንያት ኖሮኝ ነው ኢየሱስ ማለባው የገባኝ ገብቶኝ ነው የማለቅስ ሙሽሪትን ለሙሽራ የሚሰጥ ማን ነው? ክብር ለእግዚአብሔር ይሁን። ሃሌሉያ። Finally we're here. እግዚአብሔር አምላካችን የተባረከ ይሁን። እጅግ በጣም ደስ ይላል። እንዴት ደስ የሚል ቀን ነው። ክብር ከዘላለም እስከ ዘላለም ለእርሱ ይሁንለት። ዛሬ ከማለዳ ጀምሮ ሁለት ጥቅሶች ከመጽሐፍ ቅዱስ በጣም ልቤ ውስጥ ነበሩ። አንደኛው እዚህ ላይ ያለው ነው። He has made everything beautiful in his time የሚለው ይሄ በጊዜው ነገርን ሁሉ ውብ አደረገው። በጊዜው በእግዚአብሔር ጊዜ እኛ ጊዜው መስሎን ብዙ ታግለን ነበር። ብዙዎች ብዙ ብለን ነበር። በአፋችን የበደልንም እግዚአብሔር ይቅር ይበለን። ለተናገርነው ማለት ነው፣ ለተሳሳት ነው። ያለ እግዚአብሔር ሰዓት ነገሮችን ለማፋጠን የሞከር ነው። እግዚአብሔር ግን በራሱ ሰዓትና በራሱ ጊዜ ወንድማችንን እንደዚህ ውብ በሆነች እህት ስለባረከው እግዚአብሔር በራሱ ጊዜ በራሱ ሰዓት ነገሮችን ሁሉ ውብ የሚያደርግ አምላክ ስለሆነ ስሙ ለዘላለም ይባረክ። አንደኛውን ጥቅስ በኋላ ነው የምነግራችሁ ጊዜ ካለን። እንኳን ደስ አላችሁ። በእውነት እንኳን ደስ አላችሁ። እንኳን ደስ አለን። እንኳን ደስ አለን። ጽጌ ቤተሰብ ሁሉ እንኳን ደስ አለሽ። ድማችን ቢኒያም ደግሞ
ከነ ቤተሰቡ እንኳን ደስ አላችሁ። እና አገር ቤት ሆናችሁ ላይቭ የምትከታተሉ ደግሞ እዛም ያላችሁት በሙሉ በእውነት እንኳን ደስ አላችሁ። ቤተ ክርስቲያን እንኳን ደስ አለሽ። ክቡራትና ክቡራን ቤተሰቦችና ጓደኞች በዛሬው ቀን በዚህ ስፍራ በሕያው እግዚአብሔር ፊት የተሰበሰብነው የወንድማችንን የአቶ አቤል ታየንና የእህታችንን የወይዘሪት ቅድስት ይመርን የጋብቻ ስነ ስርዓት ለመፈጸም እንዲሁም ምስክር ለመሆን ነው። ጋብቻ በአንድ ወንድና በአንድ ሴት መካከል ብቻ የሚደረግ ቅዱስና መለኮታዊ መጣመር በመሆኑ ማንም ሰው ወደዚህ ህብረት በቀላሉ ሊገባ አይገባም። እግዚአብሔር አምላካችን የመጀመሪያውን ትዳር በመጀመሪያው የመጽሐፍ ቅዱስ መጽሐፍ በዘፍጥረት ላይ እሱ ሲጀምር ጌታችንና መድኃኒታችን ኢየሱስ ክርስቶስ ደግሞ የመጀመሪያውን ተአምራት በወንጌል ላይ በቃና ዘገሊላ በተገኘበት ሰርግ ላይ በመፈጸም ትዳርን ጋብቻን እንዳከበረው ይነግረናል። እንዲሁም ደግሞ እግዚአብሔር ሁሉ ጊዜ ትዳርን ጋብቻ ያከብረዋል እና ይሄም ጋብቻ የትዳር የተከበረ በእግዚአብሔርም ፊት በቅዱሳንም በቤተ ክርስቲያንም የከበረና የተከበረ ነውና እንኳን ወደዚህ ህብረትና መጣመር በሰላም በደህና መጣችሁ። አሁን አብረን ይህንን ስነ ስርዓት ፕሮግራም በጸሎት ለጌታ አሳልፈን የምንሰጥበት ጊዜ ይሆናል። ፓስተር ዶክተር ታሪክ ወደዚህ መጥቶ በጸሎት እንዲከፍትልን ጋብዘዋለሁ። ከዛ የሚኖረውን የፕሮግራም ዝርዝር እሱ ይነግረናል። ከመጸለይ በፊት እኔም እልል ማለት አለብኝና ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ረጅም ዘመን አብረን ተጉዘናል ከወንድማችን አቤል ጋራ። ቅድም ፓስተር አንድ ነገር ተናግሮ ነበረ። ለእህታችን እንዲህ አይነት ቆንጆ ስለሰጠው ብሏል። እኔ ደግሞ ወደዚህ ላዙረው። ለእህታችን እንዲህ አይነት ቆንጆ ብቻ ሳይሆን ለወንድማችን ደግሞ እንደዚህ አይነት ቆንጆ ስለተሰጠው እግዚአብሔርን እንባርካለን። ክብር ለጌታ ይሁን። መቼም እዚህ ውስጥ ያላችሁ ሁላችሁ በአንድም ይሁን በሌላ ለሁለቱም ጸልያችኋል ብዬ አስባለሁ። ባትጸልዩ አስባችኋል፣ ባታስቡ ተመኝታችኋል። ስለዚህ ዛሬ እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን። እንዴት ነው እስቲ ሐሴት የምታረጉት? ሃሌሉያ! ክብር ለእግዚአብሔር ይሁን። አቤልን እንደምናቅ ትየጽጌን እናቃቸዋለን። ትየጽጌ እንኳን ደስ ያለት። ክብር ለእግዚአብሔር ይሁን። ቤተሰብ በሙሉ እንደገና የቅድስቴም ቤተሰብ የመጣችሁ ሁሉ እንኳን ደስ ያላችሁ። አብረን እስቲ ይህን ጊዜ ለእግዚአብሔር እንስጥ። ራሶቻችን ዝቅ አድርገን እንጸልይ። ይህን ጊዜ ዋናውና ታላቅ ሊከበር የሚገባው ሊወደስ የሚገባው እግዚአብሔርን እናመልካለን። በዘላለም ፍቅር የወደድከን መልካም እረኛ ጌታ፣ በዚህ ቀን ደግሞ እግዚአብሔር ሆይ ስምህን ከፍ ከፍ እናደርጋለን። ወንድማችን አቤልን እህታችንን ቅድስትን ስለረዳቸው ስላገዝካቸው አቤቱ እግዚአብሔር አባት ሆይ እንደ ቃልህ ብቻቸውን ረጅም መንገድ ሲጓዙ የዘላለም ሕይወትን ሚስጥር ገልጠህላቸው በአንተ ተማምነው በጤና ጠብቃቸው እግሮቻቸውን ስላጸናህ ስምህ ይባረክ። እናመሰግንሃለን። አስተምራለሁ፣ አይኖቼም በአንተ ላይ አጠናለሁ፣ በምትሄድበት መንገድ ሁሉ ካንተ ጋር ሆናለሁ ያልክ እግዚአብሔር ለወንድሜ አቤልም ለቅድስትም አብረህ ሆነ አብሮነትህን ገልጠ በአባትነት ፍቅርህ ስለመራሃቸው ተመስገን። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል ተብሎን ጻፈ። ስለመራሃቸው ስምህ ይባረክ። ከዓለም ስለከለልካቸው ስምህ ይባረክ። ከክፉ ነገር ስለጠበቅካቸው ስምህ ይባረክ። ለቤተ ክርስቲያን በረከት ስላረካቸው ስሙ ይባረክ። እናመሰግንሃለን። ዛሬ ደግሞ በጤና ጠብቃቸው
በስሜ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ ተብሎን ጻፈ። ጋርደህ አቁመህ ለዚህ ለከበረ ጊዜ ስላበቃቸው ተመስገን። እንዲተሳሰቡም ደግሞ እንዲፈቃቀዱም አንተ መንገድን ስላዘጋጀህ ተመስገን። ልትከበር የሚገባ አንተ ስለሆነ ሙሉ ምስጋና ሙሉ ክብር ላንተ እንሰጣለን። እግዚአብሔር ሆይ ትዳርን ደግሞ ሰጥተናል፣ ለቤተ ክርስቲያን ሰጥተሃል። ሰው ብቻውን ይሆን ዘንድ መልካም አይደለም አልክ እግዚአብሔር። ከዚህ እውነት የተነሳ ወደዚህ ወደ ከበረ አንተ ወዳቀድከው አንተ ዲዛይን ወዳረከው ትዳር አቤቱ እግዚአብሔር ሆይ ሁለቱም ፈቅደው ሊመጡ ባሉበት በዚህ ቀን እግዚአብሔር ሆይ እንጸልያለን። ቃል በሚገባቡበት ጊዜ በእውነት በማስተዋል እንዲያደርጉት አንተ ደግሞ በጸጋ ኃይል ዛሬ የጀመሩትን ይህንን ትዳር ቃል ሲገቡ እስከ መጨረሻው አብረሃቸው እንድትሆን በኢየሱስ ክርስቶስ ስም ጸለይን። እግዚአብሔር አባት ሆይ አግዛቸው፣ አጠንክራቸው። ደግሞ ቤተሰብንም ደስ ስላሰኘ ተመስገን። ይሄ ፕሮግራም ከመጀመሪያው እስከ መጨረሻው ላንተ ክብር እንዲሆን ጌታ በቃና ዘገሊላ የተገኘ አንተ ቅዱስ የእውነት አምድ የሆንክ ኢየሱስ በዚህ ጊዜና በዚህ ሰዓት አንተን እንሾምሃለን። አንተ ባለህበት እጥረት የለም። አንተ ባለህበት ፈውስ አለ። አንተ ባለህበት የእግዚአብሔር ክብር አለ። በዛ በቃና ዘገሊላ ጌታ ሆይ ለመጀመሪያ ጊዜ ክብሩን ገለጠ ተብሎን ጻፈ። ከዚህ ሰዓት ጀምሮ እንሾምሃለን። ከፕሮግራሙ መጀመሪያ እስከ መጨረሻ ድረስ ክብርህ በዚህ ቦታ ይሁን፣ ኃይልህ በዚህ ቦታ ይሁን። የምትታየው አንተ ሁን። አንተን እንሾምሃለን። ስለሰማን ተመስገን። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሕዝብ ያጨበጭባል፣ ለእግዚአብሔር ክብር ይሰጣል። ይቅርታ መርሃ ግብሩን ከዚህ በኋላ ያው የወጣነው ወረቀቱ ላይ አለላችሁ ይዛችሁ የወጣችሁ ሰዎች ልክ ይሄ ፕሮግራም እንዳበቃ አሁን ከዚህ ቀጥሎ አምልኮ ጊዜ ይኖረናል። ወንድማችን ፓስተር ማይክ እና ወንድማችን ረዴት በዛ ይመሩናል። ከዛ በኋላ እግዚአብሔርን ቃል የምንካፈልበት ነው። ወንድማችን ፓስተር አበጀሁ ደመና እግዚአብሔርን ቃል ያካፍለናል። እዚህ እንደምታዩት ከአቤል ጋር ለረጅም ጊዜ ያገለገሉ ደግሞ መዘምራን ዝማሬ ካሰሙን በኋላ የስነ ስርዓት የሚሆንበት ጊዜ የቃል ኪዳን ስነ ስርዓት የሚሆንበት ጊዜ ይሆንና በጸሎት እንደመድማለን። እንደዛ ይሆናል። አሁን ጋብዛለሁኝ ወደ አምልኮ። Cheek. ለእግዚአብሔር ለአምላካችን ክብር ሁሉ ይሁንለት። ይህን ላደረገ የትዳር ምንጭ እሱ ነው። የደስታ ምንጭ እሱ ነው። የምስጋና ቀን ምንጭ እግዚአብሔር ነው። ስለዚህ ለሱ ክብሩን የምንሰጥበት ሰዓት ስለሆነ ሁላችንም ቆመን ከሙሽሮች ጋር ደስታችንን ለእግዚአብሔር በፊቱ እንገልጣለን። ክብር ለጌታ ይሁን። ሙሽሮች እዚህ ጋር ቢመሰክሩ እግዚአብሔር ያደረገላቸውን ቢቆጥሩ ቀኑ ሙሉ የሚበቃን አይመስለኝ። ነገር ግን የእግዚአብሔርን ምሕረት የእግዚአብሔርን ቸርነት የእግዚአብሔር ምሕረትና የሱ ቸርነት ነው ያኖረኝ ብለው የሚጠቀልሉት ይመስለኛል። ስለዚህ ለነሱ የሚያደርገውን ነገር ለኛም የሚያደርገውን ሁሉ የቆጠርን ጌታ አምላካችን እናከብራለን። እስቲ ለጌታ ክብርን በእልልታ በጭብጨባ ሃሌሉያ ድምጽ ለሱ እየሰጠን
እንደገና ሃሌሉያ ይገባሃል አንተ ስምህን ልጥራ በምስጋና ስራህን ላውራ በምስጋና አንተን ላክብር በምስጋና ልዘም ሲያሸበሸብለት በምስጋና ስምህን ልጥራ በምስጋና ስራህን ላውራ በምስጋና አንተን ላክብር በምስጋና በልልታም ጭብጨባም ሃሌሉያ አድርገህልኛልና አመሰግንሃለሁ 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 አድርገህልኛልና አመሰግንሃለሁ አመሰግንሃለሁ አድርገህልኛልና አመሰግንሃለሁ አመሰግንሃለሁ አድርገህልኛልና አመሰግንሃለሁ አመሰግንሃለሁ በምስጋና ስምህን ልጥራ በምስጋና ስራህን ላውራ በምስጋና አንተን ላክብር በምስጋና ልዘምር በምስጋና ስምህን ልጥራ በምስጋና ስራህን ላውራ በምስጋና አንተን ላክብር በምስጋና ልዘምር አድርገህልኛልና አመሰግንሃለሁ 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 አድርገህልኛልና አመሰግንሃለሁ አመሰግንሃለሁ ያደረገው እሱ አድርገህልኛልና አመሰግንሃለሁ 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 አድርገህልኛልና አመሰግንሃለሁ አመሰግንሃለሁ እልልታ ጭብጨባም ሃሌሉያ ላብዛ ልጨምር ምስጋና ላብዛ ልጨምር ዝማሬ ባንተ ምሕረት ቸርነት ቆሜያለሁኝ እስከ ዛሬ ላብዛ ልጨምር ምስጋና ላብዛ ልጨምር ዝማሬ ባንተ ምሕረት ቸርነት ቆሜያለሁኝ እስከ ዛሬ ባንተ ምሕረት ቆሜያለሁ እስከ ዛሬ ባንተ ቸርነት ቆሜያለሁ እስከ ዛሬ ባንተ እርዳታ ቆሜያለሁ እስከ ዛሬ ባንተ ይቅርታ ቆሜያለሁ ባንተ ምሕረት ቆሜያለሁ ባንተ ቸርነት ቆሜያለሁ እስከ ዛሬ ባንተ እርዳታ ቆሜያለሁ እስከ ዛሬ ባንተ ይቅርታ ቆሜያለሁ እስከ ዛሬ ምድረ በዳዬን ኤደን በረሃዬንም ገነት አድርገኸዋል ደስታና ተድላ ምስጋናና ዝማሬ ለኔ ሰጠሃል ምድረ በዳዬን ኤደን በረሃዬንም ገነት አድርገኸዋል ደስታና ተድላ ምስጋናና ዝማሬ ለኔ ሰጠሃል ሃሌሉያ ለኔ ሰጠሃል 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 ምሕረቱ ገነነ በላይ ምሕረቱ ገነነ
ባርኮቱ ፈሰሰ በላይ ባርኮቱ ፈሰሰ በላይ ምሕረቱ ገነነ በላይ ምሕረቱ ገነነ በላይ ባርኮቱ ገነነ ባርኮቱ ምድረ በዳዬን ኤደን በረሃዬንም ገነት አደረገኸዋል ደስታና ተድላ ምስጋናና ዝማሬ ለኔ ሰጠሃል ምድረ በዳዬን ኤደን በረገነት አደረገኸዋል ደስታና ተድላ ምስጋናና ዝማሬ ለኔ ሰጠሃል የለኝም ሌላ የምለው ይሄ ነው ብዬ እንኳን የማነሳው የደስታ የቀኑ ባለቤት ብቻህን ታየበት ይሄን ነው ምለው ተመስገን ሃሌሉያ ተመስገን የለኝም ሌላ የምለው ይሄ ነው ብዬ እንኳን የማነሳው የደስታ የቀኑ ባለቤት ብቻ አንተ ብቻ ታይበት ተመስገን አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታ የደም ኢየሱስ አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታ የደም ጩኸቴ ሃሌሉያ የለኝም ሌላ የምለው ይሄ ነው ብዬ እንኳን የማነሳው የደስታ የቀኑ ባለቤት ኢየሱስ አንተ ብቻ ሃሌሉያ ተመስገን ተመስገን ይገባሃል ተመስገን የለኝም ሌላ የምለው ይሄ ነው ብዬ እንኳን የማነሳው የደስታ የቀኑ ባለቤት ብቻህን ታየበት ይሄን ነው ምለው ተመስገን ገናናው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬ በደሙ ዋጅቶናል ትንሣኤውን ልናወራ በገና አንስተናል በገና ሃሌሉያ ምስጋና ለሆነው እልልታ
ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ። በጨለማ ላለው አዲስ ገናናው የኛ ኢየሱስ አቻ ይገኝለት። እንደ ሞት አልቀረም ከቶ አለ በሰማያት። ማን ይቃወመናል? ዛሬ በደሙ ዋጅቶናል። ትንሣኤውን ልናወራ በገና አንስተናል። ሃሌሉያ ምስጋና 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 ለሆነው ግን እልልታ 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 ድል አስለምዶኛል ጠላትን ማሸነፍ። ረግጬው አልፋለሁ ሺጦሩ ቢሰለፍ። ኢየሱስ ነው ጉልበቴ ስልጣንን የሰጠኝ። አሸናፊው ጌታ አሸናፊ ያረገኝ። ዘመን መጣ መጣ የዜማ ወራት ኢየሱስ ሚከብርበት መለክ በቤቱ ያማረ ዝማሬ ቅኔውም ለሱ የይሁዳ አንበሳ መታመኛዬ መታመኛዬ ነው መታመኛዬ ነው መደገፊያዬ ነው መደገፊያዬ ነው መታመኛዬ መታመኛዬ ነው መደገፊያዬ። ተመስገን 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 ተመስገን። እስቲ ለመጨረሻ በእልልታ በጭብጨባም ሃሌሉያ ተመስገን 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 አንተ ብቻ ተመስገን። እግዚአብሔር አምላክ ይባርካችሁ። ሁላችንም እንቀመጣለን፣ የእግዚአብሔርን ቃል እንሰማለን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። በዚህ በተባረከ በተወደደ በደስታችን ቀን በፊታችሁ ቆሜ የእግዚአብሔርን ቃል እንዳካፍል እድል ስላገኘው ጌታን እጅግ አድርጌ አመሰግናለሁ። የእግዚአብሔር የአምላካችን ስም ለዘላለም ብሩክ ይሁን። የተወደዳችሁ ሙሽሮች፣ ወንድማችን አቤል፣ እህታችን ቅድስት በጉጉት ስትጠብቁት ለነበረው ለሰርጋችሁ ቀን እግዚአብሔር እንኳን በሰላም አደረሳችሁ። እንኳን ደስ ያላችሁ። ሃሌሉያ። ከሁሉ አስቀድመን የእናንተን የቤተሰቦቻችሁን የቤተ ክርስቲያንን ጸሎት ሰምቶ ለዚህ ለከበረ ለሰርጋችሁ ቀን ያደረሳችሁን አምላካችንንና አባታችንን በዚህ ያለን ሁላችን በእነሱ የደስታ ቀን ተገኝተን እግዚአብሔርን ከነሱ ጋር እንድናመሰግን የደስታቸውም ተካፋይ እንድንሆን ላደረገን ለአምላካችን ለእግዚአብሔር ሁላችንም ብድግ ብለን በእልልታና በጭብጨባ ጌታ እናከብራለን። ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። የተወደደው ሙሽራ ወንድማችን የአቤል ቤተሰቦች ቅድም
ሁለቱም ፓስተሮች እንኳን ደስ ያላችሁ እንዳላችሁ ባውቅም እኔም ደግሞ የደስታዬ እንኳን ደስ ያላችሁ ልንላችሁ እንፈልጋለንና ኤኒዋን የአቤል ቤተሰብ የሆናችሁ ሁሉ this is your day ብድግ ትሉና ስለናንተ እግዚአብሔር እናመሰግናለን። እንኳን ደስ ያላችሁ። የአቤል ቤተሰቦች አልተነሱም። ሲነሱ የአቤል ቤተሰቦች ብድግ በሉ። ቤተሰብ ነኝ የምትሉ አክቹአሊ ቸርች ፋሚሊ አላልኩ፣ ቤተሰቦች በሙሉ እግዚአብሔር የተባረከ ይሁን። ማዘርዬ ሁላችሁም እንኳን ደስ ያላችሁ። በእውነት እንኳን ደስ ያላችሁ። እግዚአብሔር ይመስገን። እንዲሁ ደግሞ የእህታችን የምንወዳት ሙሽሪት የቅድስት ፋሚሊዎች በዚህ ያላችሁ ሁላችሁ በአገር ቤት ያላችሁም እንኳን ደስ ያላችሁ እንላችኋለን። ተነሱና ጌታን ስለናንተ እናመሰግናለን። እንኳን ደስ ያላችሁ። የጌታ ስም ብሩክ ይሁን። እንኳን ደስ ያላችሁ። ጌታ ይመስገን። እንዲሁም የሳኖዜ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን፣ የሳኖዜ መድኃኔዓለም ቤተክርስቲያን ቅዱሳን እንኳን ደስ ያላችሁ። እንኳን ደስ ያላችሁ። ጌታ የተባረከ ይሁን። የወንድማችን አቤልና የእህታችን ቅድስት ጋብቻ የቤተሰብና የሁለቱ አጥቢያዎች ደስታና ጉዳይ ብቻ አይደለም፣ የኤሪያው ሁሉ ነው። ጌታ የተባረከ ይሁን። የቤ ኤሪያ ከሌሎችም ኤሪያዎች የነዚህን ቅዱሳን ደስታ ለመካፈል የመጣችሁ ሁሉ እንኳን ደስ ያላችሁ። ለእግዚአብሔር ክብር ይሁን። ሃሌሉያ። የጌታ ስም ብሩክ ይሁን። የእግዚአብሔርን ቃል ለጥቂት ደቂቃዎች አብረን እንካፈላለን። በያዕቆብ መልእክት ምዕራፍ 1 ቁጥር 16 እና 17 ላይ ያለውን አንብና የእግዚአብሔርን ቃል በዚህ ሐሳብ እንካፈላለን። የተወደዳችሁ ወንድሞቼ ሆይ አትታለሉ። በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ። በእርሱ ዘንድ መለወጥ ከመዞርም የተነሳ የሚያርፍ ጥላ የለም ይላል። እግዚአብሔር የተባረከ ይሁን። አጭር ጸሎት እንጸልያለን። የዘላለም አምላክና አባት እግዚአብሔር አንተ ሕያው አምላክ ነህ። ስምህ የተባረከ ይሁን። በዚህ ቀን በወንድማችን አቤልና በእህታችን ቅድስት ጋብቻ ምክንያት በዚህ ተሰብስበን ደስ እንዲለን፣ አንተን እንድናመልክ፣ አንተን እንድናመሰግን፣ እልል እንድንል፣ እንድናጨበጭብ፣ እንድንዘምር ይህን የተባረከ ቀን ስለሰጠህን ተመስገን። በዚህ በሚደረገው በሁሉ ነገር አንተ ክበር። ቅዱስ ቃልህን ባርክልን፣ ተናገረን። ጌታዊ ድምፅህን አሰማ። አንድ ቀን በአቤልና በቅድስት ሰርግ ላይ እግዚአብሔር ተናገረኝ የምንለውን ቃል ተናገረን። አሜን አሜን። እግዚአብሔር ይናገረን። ብዙ ሰርጎች ሄደናል። የሆነ ሰርግ ላይ የሰማነው ቃል ግን የሚረሳ ቃል አይደለም እንድንል this is your day። እግዚአብሔር የተባረከ ይሁን። እግዚአብሔር ለእያንዳንዳችን ይናገረናል። የጌታ ስም ብሩክ ይሁን። ዛሬ በአጭሩ ስለ በረከት ነው የምንካፈለው። የእግዚአብሔር ቃል ባነበብኩት በዚህ በያዕቆብ ምዕራፍ 1 ቁጥር 16 ላይ እግዚአብሔር የሚባርክ አምላክ እንደሆነ ይናገራል። በዚህ ባነበብነው በእግዚአብሔር ቃል ያዕቆብ ስለ እግዚአብሔር በረከት አጠንክሮና አጽንኦት ሰጥቶ ሲናገር ወንድሞች ሆይ አትታለሉ፣ በጎ ስጦታና ፍጹም በረከት ሁሉ ከላይ ከብርሃናት አባት ይወርዳሉ ይላል። አትታለሉ፣ እግዚአብሔር ይባርካል። አትታለሉ፣ እግዚአብሔር የሚባርክ አምላክ ነው። የጌታ ስም ብሩክ ይሁን። ያውም ፍጹም የሆነ ያውም በጎ የሆነ ስጦታ በመስጠት እግዚአብሔር ይባርካል። የእግዚአብሔር ስም ብሩክ ይሁን። ምን በመስጠት ብትሉ በጎ ስጦታ ፍጹም በረከት በመስጠት እግዚአብሔር ይባርካል። ስለዚህ ያዕቆብ ለቅዱሳን ሁሉ ቃሉን ለሚሰሙ ሁሉ እንደዚህ ይላል፣ አትታለሉ፣ አትሳቱ። እግዚአብሔር የማይባርክ አይምሰላችሁ። እግዚአብሔር የማይባርክ አይምሰላችሁ።
እግዚአብሔር ይባርካል። የሚባርክ አምላክ ነው እግዚአብሔር። ሃሌሉያ። አትታለሉ። እግዚአብሔር አይባርክም አትበሉ። እግዚአብሔር አልባረከኝም አትበሉ። እግዚአብሔር የሰጣችሁን በረከት አታቅልሉት። እንዳልተባረካችሁ አትቁጠሩ። ወገኖቼ ከእግዚአብሔር ያልተቀበልነው በረከት የለም። ለምን? እግዚአብሔር የሚባርክ አምላክ ስለሆነ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዛሬ በእጆቻችን አሉ የምንላቸው በረከቶች ሁሉ ከብርሃናት አባት ከእግዚአብሔር የተቀበልናቸው ናቸው። ከየትም አላመጣናቸው። የሰማዩ አባታችን ሰጥቶን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ለሰው ልጆች ከሰጣቸው ከማይቆጠሩ በረከቶች ሁሉ መካከል ሁለቱ በረከቶች በጣም ይገርሙኛል። ዛሬ እነሱን እናያቸዋለን። አንደኛው በረከት የትዳር በረከት ነው። ሃሌሉያ። እግዚአብሔር በትዳር ይባርካል። እግዚአብሔር ትዳርን በመስጠት ይባርካል። ስለዚህ ያዕቆብ አትታለሉ፣ እግዚአብሔር ይባርካል ሲል አትታለሉ፣ እግዚአብሔር ትዳር ይሰጣል ማለቱም ነው። እግዚአብሔር የተባረከ ይሁን። አቤል የማያገባ የመሰላችሁ አትታለሉ። አቤል እግዚአብሔር ሰጥቶታል። የምታስገርም ሚስት እግዚአብሔር ሰጥቶታል። የጌታ ስም ብሩክ ይሁን። አዎ አንዳንዶቻችን አምልጦንም ስተንም አላማኝ ሆነንም እግዚአብሔር በቃ እንደው ቅድስት አታገባም ማለት ነው ያላችሁ ሰዎች እግዚአብሔር አቤልን የመሰለ ባል በመስጠት ይባርካል። እግዚአብሔር የተባረከ ይሁን። ሃሌሉያ። እግዚአብሔር ይባርካል። የእግዚአብሔር ቃል በምሳሌ 18:22 ላይ እንደዚህ ይላል፣ ሚስት ያገኘ በረከትን አገኘ ከእግዚአብሔርም ሞገስን ይቀበላል ይላል። እግዚአብሔር የተባረከ ይሁን። ሚስት ያገኘ በረከትን አገኘ። ከየት አገኘ ቢባል ከብርሃናት አባት እግዚአብሔር በሚስት ይባርካል። በሚስት ብቻ አይደለም፣ ለሚስቶች ደግሞ እግዚአብሔር በባል ይባርካል። ጌታ የተባረከ ይሁን። በምሳሌ 19:14 ላይ እንደዚህ ብሎ የእግዚአብሔር ቃል ይናገራል፣ ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከአባቶች አትወረስም። እሷ ከየት ነች? ከእግዚአብሔር። ሃሌሉያ። ከእግዚአብሔር። እግዚአብሔር አስተዋይ የሆነች ሚስት በመስጠት አስተዋይ የሆነ ባል በመስጠት እግዚአብሔር ይባርካል። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። ወገኖቼ በሕይወታችንም እንዳየን የእግዚአብሔርም ቃል እንደሚነግረን ትዳር የእግዚአብሔር ስጦታ ነው። ሚስት የእግዚአብሔር ስጦታ ነች። ባል የእግዚአብሔር ስጦታ ነው። ክብር ለእግዚአብሔር ይሁን። አትታለሉ። እግዚአብሔር ነው የሚሰጠው ትዳርን። እኛ ለመስጠት ሞክረን ይሆናል ሰዎች ያችን ይሄንን ያንን ብለን ሊሆን ይችላል። እግዚአብሔር ሲሰጥ ግን ፐርፌክት ስጦታ፣ ፍጹም ስጦታ፣ በጎ ስጦታ። የጌታ ስም ብሩክ ይሁን። ሃሌሉያ። ታውቃላችሁ ዛሬ ብዙ ሰዎች በትዳር ጉዳይ ተታለዋል፣ ስተዋል። እግዚአብሔር ትዳርን የሚሰጥ አልመሰላቸው። ምናልባትም በእጆቻቸው እግዚአብሔር የሰጣቸውንም ትዳር እንዳልተባረኩ ቆጥረዋል። እግዚአብሔር እንዳልሰጣቸው አስበዋል። ዛሬ ጥያቄ ጠይቃለሁ በትዳር ላላችሁ ሁሉ፣ ስንቶቻችን እግዚአብሔር ትዳር በመስጠት ባርኮኛል ትላላችሁ? ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር ባርኮናል ወገኖች። ትዳር ከእግዚአብሔር የሚሰጥ በረከት ነው። ከእግዚአብሔር የሚሰጥ በረከት ነው ወገኖቼ። እግዚአብሔር ትዳርን ሲሰጣችሁ ሊባርካችሁ ነው። እግዚአብሔር ትዳርን የሰጣችሁ። ሙሽራው ወንድሜ አቤል አጠገብ ያለችውን የተወደደች እህት ቅድስትን እግዚአብሔር ሚስትህ እንድትሆን ሲሰጥህ ሊባርክህ ነው። ሃሌሉያ፣ ሊባርክህ ነው። ቅድስትዬ እግዚአብሔር አቤልን ሲሰጥሽ
ሃሌሉያ። ሊባርክሽ ነው። የጌታ ስም ብሩክ ይሁን። አትታለሉ፣ አትሳቱ። እግዚአብሔር ሊባርካችሁ አንዳችሁን ለሌላችሁ ሰጥቷል። ሌላ ምንም ፐርፐዝ የለውም። እግዚአብሔር ሊባርካችሁ። ሃሌሉያ። ትዳር የእግዚአብሔር በረከት። ሁለተኛው እግዚአብሔር ለሰው ልጆች በመስጠት የባረከው በረከት፣ እንደው ለትምህርቴ ሁለተኛ አልኩት እንጂ አንደኛው በረከት እግዚአብሔር ጌታን ኢየሱስ ክርስቶስን በመስጠት ሰዎችን ሁሉ ባርኳል። ሃሌሉያ። ሰዎችን ሁሉ ባርኳል። እግዚአብሔር ልጁን ኢየሱስ ክርስቶስን በመስጠት የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። የጌታ ስም ብሩክ ይሁን። ወገኖቼ አትታለሉ። በጎ ስጦታ ፍጹምም በረከት ከብርሃናት አባት ከላይ ይወርዳሉ። እግዚአብሔር አንድያ ልጁን በመስጠት በበጎ ስጦታው ባርኮናል። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሱ አምነን ከዘላለም ሞት እንድንድን የዘላለምን ሕይወት እንዲሰጠን በመስቀል ላይ ነፍሱን ስለኛ አሳልፎ ሰጥቷል። ሐዋርያው ቅዱስ ጳውሎስ ይሄ ልዩ የሆነ በረከት እንደሆነ ይናገራል። በኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊና በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እግዚአብሔር ይባረክ። የባረከን እግዚአብሔር ይባረክ። በምን የባረከን? በኢየሱስ ክርስቶስ። በኢየሱስ ክርስቶስ እግዚአብሔር ዓለምን ሁሉ ምን ብሏል? ባርኳል። ጌታ ይመስገን። ኢየሱስ ክርስቶስን ያገኘ በረከትን አገኘ። ኢየሱስ ክርስቶስን ያገኘ ተባረከ። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። ወገኖቼ በደንብ እንድትሰሙኝ ይፈልጋለሁ። የትኛውም በጎ ስጦታና ፍጹም በረከት፣ የትኛውም ምድራዊ በረከት ሁሉ ጊዜያዊ ነው፣ ኃላፊ ነው፣ ጠፊ ነው። ትዳርም ቢሆን እዚሁ ምድር ላይ የሚቀር ነው። ሃሌሉያ። እግዚአብሔር በክርስቶስ የሰጠን በረከት እሱ የማይጠፋ በረከት ነው። እሱ ዘላለማዊ በረከት ነው። እሱ ሕያው ሰማያዊ በረከት ነው። ክብር ለእግዚአብሔር ይሁን። በጎ የሚባል የትኛውም ስጦታ ወገኖቼ ጊዜያዊ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 8 ቁጥር 36 እስከ 37 ላይ እንደዚህ አለ። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? ይላል። ወገኖቼ በዓለም ላይ የምንሰበስበው የትኛውም ምድራዊ በረከት፣ ሀብት፣ ብልጽግናም ቢሆን ለነፍሳችን ቤዛ ሊሆን አይችልም። ነፍሳችንን ከዘላለም ሞት የሚያድን የዘላለምን ሕይወት የሚሰጠን ነፍሳችንን ከሲኦል የሚታደግ ለነፍሳችን ቤዛ የሆነ ስለኛ በመስቀል ላይ የሞተው ኢየሱስ ክርስቶስ ብቻ ነው። እርሱ የዘላለም በረከት። ሃሌሉያ። ወገኖቼ አትታለሉ። በጎ ስጦታ ፍጹምም በረከት ከብርሃናት አባት ከላይ ይወርዳሉ። በምድር ላይ ብዙ ነገሮችን ከማግኘት የሚበልጥ ትልቅ በረከት ኢየሱስ ክርስቶስን ማግኘት። ከበረከቶች ሁሉ የሚበልጥ በረከት በምድር ላይ ልናገኘው ከምንችለው ሁሉ በላይ ትልቅ በረከት ኢየሱስ ክርስቶስን ማግኘት። ዛሬ ይህን በረከት ሁላችንም እንድንቀበል፣ ይህን በረከት ሁላችንም እንዲኖረን፣ የራሳችን እንድናደርገው፣ ሕይወት እንዲሆንልን
እንድንባረክ ጥሪ ማድረግ እፈልጋለሁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። ወገኖቼ እግዚአብሔር የዘላለምን ሕይወት በመስጠት ሊባርከን ልጁን ነው የሰጠን። ልጁ ካለን በረከት አለን። ልጁ ካለን ሕይወት አለን። ልጁ ካለን በሰማያዊና በመንፈሳዊ በረከት ተባርከናል። የጌታ ስም ብሩክ ይሁን። የወንድማችን አቤልና የእህታችን የቅድስት የጋብቻ በረከት ደስታቸውን ለመካፈል በዚህ የተሰበሰብን ሁላችን እግዚአብሔር በልጁ በኢየሱስ ክርስቶስ ይባርከን። ወገኖቼ በረከቱን ተቀበሉ። ይህ ሰርግ መታሰቢያ ይሁንላችሁ። እግዚአብሔር ይባርካል። በመስጠት ትዳር በመስጠት ይባርካል። ልጅ በመስጠት ይባርካል። አንድያ ልጁን ኢየሱስ ክርስቶስን በመስጠት ባርኮናል። የጌታ ስም ብሩክ ይሁን። ሃሌሉያ። እግዚአብሔር ይባርካችሁ። በልጁ በኢየሱስ ክርስቶስ እግዚአብሔር ይባርካችሁ። በትዳር በረከት ውስጥ ያላችሁ ሰዎች እግዚአብሔር በትዳር ባርኳችኋል። በዚህ ከታደማችሁት ውስጥ ያላገባችሁና ለጋብቻ የደረሳችሁ ብትኖሩ እግዚአብሔር ትዳር በመስጠት ይባርካችሁ። የና አቤልና ቅድስት ሰርግ የጋብቻ ሪቫይቫል ያምጣ። ሃሌሉያ። ያላገቡ እንዲያገቡ፣ በዚህ ያልተባረኩ እንዲባረኩ። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። ልጆቻችንን፣ ወጣቶቻችንን እግዚአብሔር በመልካም ትዳር ይባርክ። በመጨረሻም ለሙሽሮችና እግዚአብሔር በትዳር ለባረካችሁ ባለ ትዳሮች ከእግዚአብሔር ቃል 3 ምክሮችን በመናገር ይጨርሳሉ። አንደኛው ባለ ትዳሮች ይልቁንም ደግሞ ሙሽሮች በደንብ ስሙ። እግዚአብሔር ባርኳችኋል። ይህን ምክር ስሙ። አንደኛ በበረከታችሁ ደስ ይበላችሁ። ሃሌሉያ። ደስ ይበላችሁ ምን ማለት ነው? አቤል በቅድስት ደስ ይበልህ፣ ቅድስት በአቤል ደስ ይበልሽ። እግዚአብሔር በትዳር የባረከን ደስ እንዲለን ነው። ሃሌሉያ። ባለ ትዳሮች ኢንጆይ አድርጉ በትዳራችሁ። እግዚአብሔር ኢንጆይ እንድናደርግ ትዳር ሰጥቶናል። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። በትዳር የተባረካችሁ ሁላችሁ በእውነት እግዚአብሔር በሰጣችሁ በረከት ደስ ይበላችሁ። ደስ ይበላችሁ። አቤልዬ ጀምር እስቲ። እግዚአብሔር የሰጠኝ በረከቴ ነሽ በል እስቲ። ሃሌሉያ። yes ቀጥ እግዚአብሔር የሰጠኝ በረከቴ ነህ ብላ አይሰማም እያለ ነው። አይሰማም እያለ ነው። ሃሌሉያ። እውነት እግዚአብሔር አክሊልዬን በመስጠት የዛሬ 29 ዓመት ባረከኝ ነኝ። ሃሌሉያ። ይሄው እንጆይ እያረኩ ነው። ሃሌሉያ። እግዚአብሔር ደስ እንዲለን በትዳር ባርኮናል። ባለ ትዳሮች ደስ ይበላችሁ። የእግዚአብሔር ቃል እንደሱ ይላል። በመክብብ ምዕራፍ 9 ቁጥር 9 ላይ እንደዚህ ይላል። መክብብ 9:9 በሕይወትህ አንተም ከፀሐይ በታች በምትደክምበት ድካም ይህ ዕድል ፈንታህ ነውና ከንቱ በሆነ በሕይወትህ ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመን ሁሉ ከምትወዳት ሚስትህ ጋር ደስ ይበልህ ይላል። ሃሌሉያ። ከምትወዳት ሚስት ጋር ምን ይበልህ? ደስ ይበልህ። ደስ ይበልህ። ባሎች ደስ ይበላችሁ ከሚስታችሁ ጋር፣ ሚስቶች ከባላችሁ ጋር ደስ ይበላችሁ። ይህ የእግዚአብሔር ፈቃድ። እግዚአብሔር ደስ ሊያሰኘን በሚስት ባረከን። እንደሱ ነው እንጂ እግዚአብሔር ሊያቃጥለን አልባረከንም። ደስ አይደል? ሊባር ኢንጆይ እንድናል።
ሃሌሉያ። ኢንጆይ እንድናደርግ ምሳሌ 5:18 እንደዚህ ይላል። ምሳሌ 5:18 ከጉብዝና ሚስትህ ጋር ደስ ይበልህ። ባይብል ነው እያነበብኩ ያለሁት። ምን ይበልህ? ደስ ይበልህ። እስቲ ባሎች ምን ይበልህ? ሚስቶች ምን ይበልህ? ደስ ይበልህ። እግዚአብሔር በትዳራችን ደስ እንዲለን። በእውነት ሰው በምድር ላይ በትዳሩ ደስ ካላለው በቃ ትልቅ በረከት ሚስ አድርጓል። ደስ ይበላችሁ። ያገባችሁ ኢንጆይ አድርጉ። እግዚአብሔር ኢንጆይ እንድናደርግ በትዳር ባርኮናል። የጌታ ስም ብሩክ ይሁን። አንደኛ ቆሮንቶስ 7:33 እና 34 ላይ ስፔሲፊክ አድርጎ ስለ ባል ስለ ሚስት ይናገራል። ያገባው ሚስቱን እንዴት ደስ እንዲያሰኛት ያስባል ይላል። አሁን አቤል ከዚህ በኋላ በቃ አሳይመንቱ ሁሉ በቃ እንዴት ነው ደስ ማሰኛት ነው። በቃ ሃሌሉያ ጀምሯል። አቤል አሪፍ ባል ያስታውቃል። አካሄዱ ያስታውቃል። አያያዙ ያስታውቃል። ጌታ ይመስገን። ኢንጆይ ዮር ዋይፍ። ክብር ለእግዚአብሔር። ስለ ሚስትም ይናገራል። ያገባች ግን ባሏን እንዴት ደስ እንድታሰኘው ታስባለች። እናንተ ያገባችሁ አስቡ። ምን አስቡ? እንዴት ኢንጆይ እንደምታደርጉ በትዳራችሁ። ለምን ለመጣላት ታስባላችሁ? ለምን ሌላ ነገር ታስባላችሁ? እንዴት ደስ ስላሰኘው ባልዬን ሚስትዬን ደሱ ነው የሚባለው። ለምን? እግዚአብሔር ለደስታ ነው የሰጠው። ክብር ለእግዚአብሔር ይሁን። በእውነት ያገባችሁ ተባርካችኋል። እግዚአብሔር የሚባርክ አምላክ ነው። የጌታ ስም ብሩክ ይሁን። ሃሌሉያ። ወገኖቼ እንደ ባለ ትዳር ከምንሰራው ብዙ ስራ መካከል ዋናው ስራ የትዳር ጓደኛ ደስ ማሰኘት። ዋና ስራ እንትን ሰርታችሁ እዛ ሰርታችሁ ቀን ሰርታችሁ ማታ ሰርታችሁ ባላችሁ ደስ ካላለው ፎርሻችኋል። ምንም በቃ የምር ነው ቃሉ እንደሱ ነው። እዛ ሰርተሽ እዚህ ሰርተሽ እዛ ሰርተው ሚስት ደስ ካላላት ምን ዋጋ አለው? ኢንጆይ ዮር ሜሬጅ ብራዘርስ፣ ኢንጆይ። ሃሌሉያ። እግዚአብሔር ለደስታ ትዳርን ሰጥቶናል። ክብር ለእግዚአብሔር ይሁን። ሁለተኛው ምክሬ እየሰማችሁ ነው አይደል? በልቧ እሷ ትጽፋለች። አሁን ቸርች ቢሆን ትጽፍ ነበር፣ ሰርግ ስለሆነ ነው እንጂ ትጽፍ ነበር አውቃለሁ። እሺ በረብ ስሙ። ከኢየሱስ የሚበልጥ ሌላ በረከት አይኑራችሁ። እውነት ነው፣ ሚስት በረከት ነች፣ ባል በረከት ነው። ግን ከኢየሱስ አይበልጥም። ሌላ በረከት ከኢየሱስ አይበልጥም። ምንም ነገር ከኢየሱስ አይብለጥባችሁ። ኢየሱስ የትዳራችሁ ዋና ይሁን። ኢየሱስ ከምንም በላይ በትዳራችሁ ይላቅ፣ በትዳራችሁ ከፍ ይበል፣ በትዳራችሁ ይቅደም፣ በትዳራችሁ ኢየሱስ አንደኛ ይሁን። እሱ አንደኛ ይሁን። ወገኖቼ ሰዎች ሁሉ ለትዳራቸው ውበት፣ ለትዳራቸው ጽናት፣ ለትዳራቸው ስምረት ያስፈልጋል ብለው የሚፈልጓቸው ብዙ በረከቶች አሉ። ወገኖቼ የትኛውም በረከት ለትዳራችን ውበት አይሆንም። የትኛውም በረከት ለትዳራችን ጽናት አይሆንም። የትኛውም በረከት ለትዳራችን ሙላት አይሆንም። ለትዳራችን በረከት ኢየሱስ። ሃሌሉያ። እሱ የትዳራችን በረከት ነው። ጌታ የተባረከ ይሁን። ጌታ የተባረከ ይሁን። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንደዚህ አለ፣ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላው ሁሉ ምን ይላል? እስቲ በሉታ፣ ይጨመራል። ተጨማሪውን አትፈልጉ፣ ዋናውን ፈልጉ። ዋናው ኢየሱስ ነው። ወገኖቼ በትዳራችሁ ተባርካችሁ የራሳችሁ መኖሪያ ቤት ኖሯችሁ የምትወዷቸው ሌክዠሪ ሞዴል መኪና ኖሯችሁ በቤታችሁ የምትፈልጉት ስፔሻል ቁሳቁስ ሞልቶ ኢየሱስ በሕይወታችሁና በቤታችሁ ከሌለ ከስራችኋል። ወገኖቼ
ለትዳራችን ከሚያስፈልጉን ነገሮች በላይ የሚያስፈልገን አንድ ነገር ኢየሱስ ነው። ኢየሱስ ያስፈልገናል። ሙሽሮች፣ ባለትዳሮች የቤታችሁ ራስ ኢየሱስ ይሁን። ብዙ ሰው ቤት እንደሱ አይነት ጥቅስ አለ። የዚህ ቤት ራስ ክርስቶስ ነው የሚል። አሜን ይሁንላችሁ። ኢየሱስ በቤታችሁ ዋና ይሁን። ኢየሱስ በቤታችሁ ካለ የሚጎድል ነገር የለም። ኢየሱስ በቤታችሁ ካለ እሱ ይሞላዋል። እሱ ይሞላዋል። ኢየሱስ የበረከታችን ሁሉ ምንጭ ነው። ክብር ለኢየሱስ ይሁን። አቤልዬ ዘማሪ እንደሆነ ታውቃላችሁ። ቅድስትም ነች። በቤታችሁ ይሄ መዝሙር ይዘመር። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ሃሌሉያ! ኢየሱስ ካለ ሙሉ ነው። ሃሌሉያ! ሙሉ ነው። ሳቲስፋክሽኑ፣ ደስታው፣ ሰላሙ፣ ጽናቱ፣ ኤቭሪቲንግ ኢየሱስ ካለ ሙሉ ነው። ጌታ የተባረከ ይሁን። ሶስተኛና የመጨረሻ ከክርስቶስ ጋር ያላችሁ ህብረት የትዳራችሁ መሰረት ይሁን። ከክርስቶስ ጋር ያላችሁ ህብረት የትዳራችሁ መሰረት ይሁን። ሰው በግሉ ከክርስቶስ ጋር ጤናማ ህብረት ካለው እግዚአብሔርን የሚፈራና የሚያከብር ከሆነ ትዳሩም ጤነኛ ትዳር ይሆናል። ወገኖቼ ቅዱሳን ሁሉ ልንጸልይ የሚገባን አንድ ነገር ፈሪሃ እግዚአብሔር ወደ ቤታችን እንዲመጣ፣ እግዚአብሔርን መፍራት፣ እግዚአብሔርን ማክበር፣ ለእግዚአብሔር መገዛት። አሁን ትግሉ ለእግዚአብሔር መገዛት ላይ ሳይሆን ተገዢ አትገዢ ነው። ጦርነት ቤት ውስጥ አያስፈልግም። ሰው ለእግዚአብሔር ሲገዛ ቤት ሰላም ይሆናል። ሃሌሉያ! ሰላም ይሆናል። ወገኖቼ በዚህ ረጅምና አስቸጋሪ የህይወት መንገድ፣ የትዳር መንገድ ማለቂያው በየደረስንበት በየመንገዱ በየፌርማታው አይደለም። ትዳር እስከ ጥግ ይኬዳል። እስከ ህይወት መጨረሻ ድረስ ይኬዳል። እስከ ጥግ እስከ ህይወት መጨረሻ የሚዘልቅ ትዳር እግዚአብሔርን መፍራት ያለበት ትዳር። ሰው ከክርስቶስ ጋር አብሮ ሲኖር፣ ሰው ከሱ ጋር ሲስማማ ክብር ለእግዚአብሔር ይሁን። የተወደዳችሁ ሙሽሮች እስከ ሞት ድረስ በምታደርጉት የትዳር የህይወት ጉዞ መንገዱ ሁሉ ሰላም እንዲሆንላችሁ እመኛለሁ። ትሩዙ ግን እንደሱ አይደለም። በየመንገዱ በብዙ ፈተናዎች፣ በብዙ ማዕበሎች፣ በብዙ ውጣ ውረዶች ውስጥ ልታልፉ ትችላላችሁ። እግዚአብሔርን መፍራት ካለ ግን ትጸናላችሁ። ለክርስቶስ መገዛት ካለ ግን ቤታችሁ ይጸናል፣ ያልፋል፣ ይሻገራል፣ በሰላም ትኖራላችሁ። የእግዚአብሔር ቃል እንዲህ ይላል፣ ምሳሌ 16:7 ልብ ብላችሁ ስሙ። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከል እንኳን ሰላም ያደርጋል ይላል። አይገርምም? ሰው ከእግዚአብሔር ጋር ሲሄድ እግዚአብሔር ደስ ካለው፣ አካሄዱ ከእግዚአብሔር ጋር ከሆነ ይሄ ሰው ከሚስቱ ጋር አይደለም ከጠላቱ ጋር መኖር ይችላል ነው የሚለው። ሃሌሉያ ሃሌሉያ። ወገኖቼ ሚስት በረከት እንጂ ጠላት አይደለችም። ባል በረከት እንጂ ጠላት አይደለም። የህይወት ዘመን ወዳጅ ነው። የህይወት ዘመን ጓደኛ ነው። ከወዳጅ ከጓደኛ ጋር መኖር እንዴት ያቅተናል? ያቃተን ከእግዚአብሔር ጋር መሄድ ስላቃተን። ሰው ከእግዚአብሔር ጋር ከሄደ ከማንም ጋር ሄደ። አሜን ነው። ከእግዚአብሔር ጋር መሄድ ይሁንልን። አካሄዳችን ከእግዚአብሔር ጋር ይሁን። እግዚአብሔር በመንገዱ ሁሉ ይምራን። የጌታ ስም ብሩክ ይሁን። ከክርስቶስ ጋር ያላችሁ ህብረት ጤነኛ ሲሆን እርስ በርስ ያላችሁ ህብረት ሁልጊዜ ጤነኛ ይሆናል። ሁልጊዜ
ጤነኛ ይሆናል። ከክርስቶስ ጋር ያላችሁ ህብረት ለትዳራችሁ እንዴት መሰረት እንደሚሆን የእግዚአብሔር ቃል በኤፌሶን ምዕራፍ 5 ከቁጥር 21 እስከ 33 ላይ በሰፊው ይናገራል። በሰፊው ሌላ ጊዜ እንማራለን። አሳይመንት ግን ለእናንተ እሰጣለሁ። አንብቡት። ኤፌሶን 5 ከ21 እስከ 33 እንደዚህ ይላል። ቁጥር 21 ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ። ስለ ባልና ሚስት ነው የሚያወራው። በዚህ ኮንቴክስት እንዲህ ማለት ነው። ወንድሜ አቤል ለክርስቶስ ካለህ አክብሮታዊ ፍርሃት የተነሳ ለቅድስት ተገዛ። አሜን ነው። አሜን አሜን ሃሌሉያ። እህቴ ቅድስት ለክርስቶስ ካለሽ አክብሮታዊ ፍርሃት የተነሳ ለባለቤትሽ ለአቤል ተገዢ። ቁጥር 21ን ዘለን ወደ ታችን ወርድና ባሎች ሆይ ሚስቶች ሆይ የሚለውን እናነብና ፋይት ነው በቃ ተገዢ። ምን በል ጦርነት። ወገኖቼ እኔ ለክርስቶስ ከተገዛው እንኳን ለሚስቴ ለማንስ ብገዛ ምን ችግር አለው? ምን ችግር አለው? የእግዚአብሔር ቃል ለክርስቶስ መገዛታችን ለትዳራችን ስምረት ለትዳራችን ዋና መሰረት እንደሆነ አጥብቆ ይነግረናል። የእግዚአብሔር ስም ብሩክ ይሁን። ክርስቶስን የምትፈራና የምታከብር ሚስት ቤተ ክርስቲያን ለክርስቶስ እንደምትገዛ ለባሏ ትገዛለች። ክርስቶስን የሚፈራና ለክርስቶስ የሚገዛ ባል ክርስቶስ ቤተ ክርስቲያንን እንደወደዳት ሚስቱን ይወዳል። የትዳራችን ግንኙነት ከክርስቶስ ጋር ያለን ህብረት ስምረት ነው። ጤነኛ ከክርስቶስ ጋር ያለን ህብረት ከሆነ የእርስ በርስ ግንኙነታችን ጤነኛ ይሆናል። ወገኖቼ ቀሪ የትዳር ዘመናችሁ በትዳራችሁ የምትደሰቱበት ይሁን። ቀሪ የትዳር ዘመናችሁ ክርስቶስን በህይወታችሁና በትዳራችሁ የምታስቀድሙበት ይሁን። ቀሪ የትዳር ዘመናችሁ ክርስቶስን በማክበርና በመፍራት በትዳራችሁ የምትጸኑበት በሰላም የምትኖሩበት ይሁን። እግዚአብሔር ይባርካችሁ። አሜን።
ይባርካችሁ። ባላችሁ ነገር ደስ ይበላችሁ። ሰላሙን ይስጣችሁ። መሪያችሁን ጌታን አድርጉ። በማይለወጥ መዋደድ ጽኑ። የሰማይ አፍቃሪ አባታችሁ ፍቅሩን ያብዛላችሁ። የሰማይ አፍቃሪ አባታችሁ ፍቅሩን ያብዛላችሁ። እረኛችሁን መምሰል አትርሱ። ትሕትና ልበሱ። እርሱ ራሱን እንደ ባሪያ አድርጎ እንዳገለገለ እርስ በርሳችሁ ተከባበሩ። በመደጋገፍ በቅንነት ኑሩ። ጠላትም እንዳያጠቃችሁ ትዕግሥት ይሙላባችሁ። ጠላትም እንዳያጠቃችሁ ትዕግሥት ይሙላባችሁ። በአሕዛብ ፊት ሞገስ ይስጣችሁ። ጽድቁን ያብዛላችሁ። ሰዎች ቅድስናችሁን አይተው ጌታን እንዲያከብሩ በተራራ ላይ የተሰራች ቤት መደበቅ አይቻላትምና የአባታችሁ ስም እንዲጠራ ብርሃናችሁ ግባ። የአባታችሁ ስም እንዲጠራ ብርሃናችሁ ግባ። የአብርሃም ይስሐቅ ቤት ያድርግላችሁ። ፍሬን ያብዛላችሁ። ዘራችሁ እንደ ምድር ሰራዊት ይብዛ እንደ ከዋክብት። የምድሩን ፍሬ ይባርክላችሁ። ጌታ በጸጋው ያበልጽጋችሁ። ከሁሉም በላይ አምላካችሁ ብር ወርቅ ይሁንላችሁ። ከሁሉ በላይ አምላካችሁ ብር ወርቅ ይሁንላችሁ። እንደዘመርነው ለሙሽሮች እንዲሁ ይሆንላቸው። አሜን። ክብር ሁሉ ለእግዚአብሔር ይሁን። አሁን ሁላችንም ወደምንናፍቀው ቃል ኪዳን ሊለዋወጡ እየደረስን ነው። ወደዛ እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁንለት። ለአንዶች ሲያራግቡ ያለውና የቸርቹ ኤሲ እንደሚሰራ ቃለውና ሙቀት ነው ወይስ ደስታ ነው? ይሄ ነገር እያልኩ ነበር። ብቻ እኔም ሞቆኛል። ቅድም ከነገርኳችሁ ጥቅስ ጌታ ነገርን ሁሉ እሱ በጊዜው ውብ አድርጎ ሰራው ከሚለው ሌላ በዚህ ማለዳ አንድ በልቤ ውስጥ በጣም የነበረ ጥቅስ ንጉሥ ሊያከብረው ለሚወደው እንዲደረግለታል።
ንጉሱ ኢየሱስ ሊያከብራችሁ ወደደ። ቸር ነው እሱ እንደሰማ ነው። ይባርካል። እና እግዚአብሔር ስላደረገላችሁ በጎ ነገር በእውነት ብዙ ዓመት እዚህ ቤተ ክርስቲያን ከ30 ዓመት በላይ አገልግያለሁ እና በጣም ብዙ ሰርጎች እዚህ የምታዩቸው ሚዜዎች በሙሉ ድረናል። እንግዲህ በጣም ብዙ ሰርግ አድርገናል። ጌታ ቢፈቅድ ወደፊትም እናደርጋለን። ጌታ ካልመጣ በስተቀር እመጣለሁ እንዳለ የሚመጣበትን ጊዜ አናውቅም። አንዳንዶች ያላገባችሁ አረ ይቆይ ምናምን እንደምትሉ አስባለሁ። ግን ምን አስቸኮለ? ግን በቃ አቤል ሊያገባ ነው ተብሎ ቤተ ክርስቲያን ውስጥ ከተነገረበት ጊዜ ጀምሮ የነበረው ደስታ ባለፉት 30 ምናምን ዓመታት ታይቶ የማይታወቅ ነው። ይሄንን ምግቡን፣ ድግሱን፣ ይሄንን ዲኮሬሽኑን ለመስራት ቅዱሳን ያሳዩት መተባበር መናገር አይቻልም። በብዙ ደስታ በብዙ ፍቅር ምን እናድርግ እያሉ አንዳንዶች ይብን ያመማቸው ማቃቸው መተው ሲሰሩ አይነበረ እና በቃ ንጉስ ሊያከብረው ለወደደውና ወደ ኋላ ዞር ብዬ ወንድማችን አቤል ለረጅም ዘመን አውቀዋለሁ። ወጣት ሆኖ ነው እንደዚህ የመጣው እና ለእግዚአብሔር የነበረው መሰጠት ጌታን ለማገልገል የነበረው ልብ ወይም ያለው ልበል አሁንም አልቆምም አይደል? ሩጫውን ጨርሻለሁ እንደማለት ተሰምቶ ለማገልገል የነበረው መሰጠት በቤተ ክርስቲያን ውስጥ የነበረው ታማኝነት ለብዙዎች ጥያቄ እስኪፈጠር ድረስ ማለት ነው። አንዳንዶች እስኪመክሩት ድረስ እንደዚህ ማድረግ አይገባም እስከዚህ ድረስ ለምን ትሰጣለህ እስኪሉት ድረስ ጥበብ ያላቸው መስሏቸው የአይምሮ ጥበብ ሰዎች እንጠቀማለንና ጥበብ ያላቸው መስሏቸው ተው ያሉት ብዙዎች ነበሩ። እንደዚህ አትሰጥ፣ ይሄን ያህል አያስፈልግም፣ ይሄን ያህል ማገልገል ያሉ ግን እሱ እኔም ራሴ መክሬው ነበር። በተማረበት ዩኒቨርሲቲ ሳን ስቴት ዩኒቨርሲቲ ነው ግራጁዌት ያደረገው። ግራጁዌት ባረገበት አልሰራም እና መተው የመከሩት ነበር። አንተ እኮ መስራት አለብህ በተማርከው እና አገልግሎትን ተው ቀነስ አድርገው ያሉት። እኔም ራሴ ስለ ስራ ጉዳይ ቁጭ ብዬ አማክሬው ነበር እና አስታውሳለሁ ዛሬ 10 ዓመት በፊት ነው ፓስተር እግዚአብሔር የሰጠኝ ይበቃኛል ላገልግለው ጌታን ተወኝ ብሎ ማለት ነው። አስታውሳለሁ እና ያ በታማኝነት በመሰጠት በቅንነት ያገለገለከው ጌታ አከበረ አቤል። ማንም አላረገው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። በሰዎች ልብ ውስጥ ሰውን የሚያስቀምጠው እግዚአብሔር ነው። ሰዎች አክብሩኝ ስላሉ አይከበሩም። ክብር ከምስራቅ ወይም ከምዕራብ አይመጣም ይላል መጽሐፍ ቅዱስ። እግዚአብሔር የወደደውን እርሱን ያከብረዋል እና እግዚአብሔር ስላከበረ ክብር ለእግዚአብሔር ይሁን። ጌታ የተባረከ ነው። አታቁም። ይሄ የበረከት ጅማሬ እንጂ ፍጻሜ አይደለም። ገና ብዙ በረከት አምላካችን ቸር ነው። ቅድም እንደሰማነው ከብርሃናት አባት የሚመጡ ገና ብዙ በረከቶች አሉ ገና ያላየው እና ብዙ ጊዜ እያጠፋን ነበር እየተመካከርን። አሁን 2ኛ ዲግሪን ትይዛለህ ብየዋለሁ። ከዚህ በኋላ እሷም የመጣችው 2ኛ ዲግሪን ልታስይዝ ነው። እሷ አይደለችም ዲግሪ። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁንለት። ጌታ የተባረከ ይሁን። እንዳትረሱት ቅድስት እግዚአብሔር ያደረገላችሁ በጎ ነገር ይሄ በጣም የሚደንቅ ነው። ሁላችንን ቤተክርስቲያን ህዝቡን ሁሉ አስደንቋል። ይሄ ከእግዚአብሔር ካልሆነ ከሰው የሚሆን አይደለም። ክብር ለጌታ ይሁን። ቃል ኪዳን የምትለዋወጡበት ጊዜ ነው። እስቲ ሙሽራ እንዴት እንደምታምር ታዩታላችሁ። ተደብቃ ከጀርባ ነበር እስካሁን እኔ ብቻ ነበርኩ ማየት። እስቲ ወደዚህ ወደፊትና ወይ ሁሉ ይመልከትሽ። ሃሌሉያ። እሷ በዚህ ትምጣ በዚህና
እስቲ ወደዛ ዞር በይና በደንብ ይዋችሁ። እስቲ በእልልታ በጭብጨባ ሃሌሉያ። አሁን ተያዩልኝ። ቃል ኪዳን ለእርስ በርስ ነው የምትገባቡት። እነሱ ምስክሮች ናቸው። አምላካችን እግዚአብሔር ይባረክ። አቤልና ቅድስት በዛሬው ዕለት በእግዚአብሔርና በዚህ ሁሉ ምስክር በሚሆን ሕዝብ ፊት የምትገቡት ቃል ኪዳን እንደ ቃሉ የከበረና የተቀደሰ በመሆኑ ከቃል ኪዳናችሁ የተነሳ ከዚህ ስነ ስርዓት በኋላ ሕይወታችሁ ፈጽሞ ሊነጣጠል በማይችል መለኮታዊ አንድነት የተሳሰረና የተጣመረ ይሆናል። ቃል ኪዳናችሁን ጠብቃችሁ ትኖራላችሁ። እኛም ምስክሮች እንሆናለን። አሁን ሁለታችሁንም ተራ በተራ ጠይቃችኋለሁ። ግርግር በዛ አይደል? እዚህ አካባቢ ለምስክርነት ስለሆነ ሰው የተሰበሰበው በደንብ እንዲሰማና ምስክር አልሰማንም እንዳይሉ አቤል መጀመሪያ አንተን ጠይቃለሁ። አቤል በሕይወት ዘመን ሁሉ ቅድስትን የሕግ ሚስትህ አድርገህ በመውሰድ እግዚአብሔር በሚያዘው የጋብቻ ደንብ መሰረት ልታፈቅራት፣ ልታከብራት በሕይወት ዘመን ሁሉ ከእርሷ ጋር ብቻ ለመኖር ፈቃደኛ ነህ? አዎ ፈቃደኛ ነኝ። ቅድስት በሕይወት ዘመንሽ ሁሉ አቤልን የሕግ ባልሽ አድርገሽ በመውሰድ እግዚአብሔር በሚያዘው የጋብቻ ደንብ መሰረት ልታፈቅሪው፣ ልታከብሪው በሕይወት ዘመንሽ ሁሉ ከእርሱ ጋር ብቻ ለመኖር ፈቃደኛ ነሽ? አዎ ፈቃደኛ ነኝ። ተሰምቷችኋል? አልተሰማም? ምስክር ነው። አዎ ፈቃደኛ ነኝ። አልተሰማም ስትሉት ከኋላ በጣም ሰጡት መሰለኝ። አቤል እግዚአብሔር በሞት እስኪለያያችሁ ድረስ በማንኛውም ጊዜ በደስታና በሐዘን፣ በሀብትና በድህነት፣ በጤንነትና በሕመም፣ በጥሩ ሆነ በክፉ ጊዜ ታማኝና አፍቃሪ ባል እንደምትሆንላት በእግዚአብሔርና በዚህ ጉባኤ ፊት ቃል ኪዳን ትገባላታለህ? አዎ በእግዚአብሔር ጸጋ ቃል ኪዳን እገባላታለሁ። ቅድስት እግዚአብሔር በሞት እስኪለያያችሁ ድረስ በማንኛውም ጊዜ በደስታና በሐዘን፣ በሀብትና በድህነት፣ በጤንነትና በሕመም፣ በጥሩ ሆነ በክፉ ጊዜ ታማኝና ረዳት ሚስት እንደምትሆኝለት በእግዚአብሔርና በዚህ ጉባኤ ፊት ቃል ኪዳን ትገቢለታለሽ? አዎ ቃል እገባለሁ። አሁን ቀለበት የሚለዋወጡበት ጊዜ ይሆናል። እጇን ያዝና እኔ የምለውን ትላለህ። እኔ አቤል ታዬ እኔ አቤል ታዬ አንቺን ቅድስት ይመርን አንቺን ቅድስት ይመርን የቃል ኪዳን ሚስት እንድትሆኚኝ የቃል ኪዳን ሚስት እንድትሆኚኝ በእግዚአብሔርና በዚህ ጉባኤ ፊት ስወስድሽ በእግዚአብሔርና በዚህ በተወደደ ጉባኤ ፊት ስወስድሽ የፍቅሬ ምልክት እንዲሆንልሽ የፍቅሬ ምልክት እንዲሆንልሽ በሕይወቴም ዘመን ሁሉ በሕይወቴ ዘመን ሁሉ ላንቺ ብቻ ታማኝ እንደምሆን ለመግለጽ ይህን ቀለበት ሰጥሻለሁ። እጅን ያዥና እኔ ቅድስት ይመር
አንተን አቤል ታዬን አንተን አቤል ታዬን የቃል ኪዳን ባል እንድትሆነኝ የቃል ኪዳን ባል እንድትሆነኝ በእግዚአብሔርና በዚህ ጉባኤ ፊት ስወስድህ የፍቅሬ ምልክት እንዲሆንልህ በሕይወቴም ዘመን ሁሉ ላንተ ብቻ ታማኝ እንደምሆን ለመግለጽ ይህን ቀለበት ሰጥሃለሁ። የእግር መተጣጠብ ስነ ስርዓትን እንጨምርበት ማለት ነው። አሁን የፊርማ ስነ ስርዓት የምናደርግበት ጊዜ ነው። የአቤል እህት ከአቤል ወገን እህቱ ኤልሳ ፍትዊ ወደዚህ ትመጫለሽ። ከቅድስት ወገን ደግሞ ወንድሟ ቢንያም ይመር ቤተሰቡን ወክለ ወደዚህ ትመጣላችሁ። ሁለታችሁ ይሄን ሁሉ ጉባኤ ወክላችሁ ምስክር ሆነናል ብላችሁ ፊርማችሁን ታኖራላችሁ። ኤልሳ እናንተ ትችላላችሁ። ነይ ኤልሳ። እዚህ ጋር ስምሽን አስቀምጪ። እዚህ ጋር ሙሉ ስምን እናንተ መሄድ ትችላላችሁ። አሁን ፓስተሮች ካላችሁ ወደፊት ትመጣላችሁ። ጉባኤ ሁሉ እንዲነሳ ጠይቀዋለሁ። ይሄንን ትዳር የምንባርክበት የምንጸልይበት ጊዜ ነው። ዘመናቸውን ከዚህ በኋላ የሚኖሩትን ሁሉ እድሜ እግዚአብሔር እንዲባርካቸው እንዲያግዛቸው በከፍታ በዝቅታ የእግዚአብሔር አብሮነት ከቤታቸው እንዳይጠፋ እንባርካቸዋለን። መጋቢዎች ወደፊት ብትመጡልን። ፓስተር ማይክ ሁላችንም ራሶቻችንን ዝቅ ብናደርግ የተባረከ ይሁን። እንጸልያለን፣ እንባርካችኋለን። ወንድማችን ፓስተር ታምራት ኃይሌ በጸሎት ይመራናል። ከእሱ ጋር ነው አብረን እንጸልየው። እጆቻችሁን ጫኑባቸው። ይመችሻል። እሺ፣ ሁላችንም እንጸልይ። እግዚአብሔር አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ በውስጣችን ያደርግ መንፈስ ቅዱስ አንድ አምላክ በዚህ የተወደደ የተቀደሰ ጉባኤ ፊት በቅድስት ቤተ ክርስቲያንህ በዚህ የደስታችን የክብራችን ቀን
እጅግ ታላቅ የሆነ የከበረ ምስጋና፣ አድናቆት፣ ውዳሴ፣ እልልታ ላንተ እናቀርባለን አምላካችን። ክብር፣ ምስጋና፣ ታላቅነት፣ ገናናነት፣ ውዳሴ፣ ስግደት ከዘላለም እስከ ዘላለም በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ላንተ ይሁን። ለዚህን ወጣቶች የዛሬ ተጋቢዎች በእናቶቻቸው ማዕፀን የሰራሃቸው አንተ ነህ። ወደዚህ ምድር በሙሉ አካል በጤና ያመጣሃቸው አንተ ነህ። ዛሬን እስኪደርሱ ድረስ በወላጆቻቸውም በቤተሰብም በሌሎችም ሁሉ ተጠቅመህ ያሳደግካቸው አንተ ነህ። ከክፉ የጠበቅካቸው በመንገዳቸው ሁሉ የመራሃቸው አንተ ነህ። ከሁሉ በላይ ደግሞ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምነው እንዲድኑ ብርሃንን ያበራህላቸው ዓይኖቻቸውን የከፈትህ ልጆችህ ያደረካቸውና ባለፉት ዓመቶች ሁሉ በቤትህ ተክለህ ያኖርካቸው አንተ ነህ። ስለዚህ ለአንተ ለአምላካችን ከዘላለም እስከ ዘላለም ክብር ይሁንልህ። በቅድስና በጽድቅ አንተን በመፍራት ቤትህን ቅዱሳንን በመውደድ ዝቅ ብለው በማገልገል በትህትና በፍቅር እንዲኖሩ የረዳሃቸው ያገዝካቸው አንተ ነህና ክብር ለአንተ ይሁን። ሁለቱን ደግሞ የት ታገናኛለህ የማትባል አምላክ የትም ማገናኘት የምትችል ጌታ እግዚአብሔር ስላገናኛቸው ደግሞም ከተገናኙ በኋላ እስከ ዛሬ ቃል ኪዳናቸው ድረስ በቅድስና አንተን በመፍራት ይህን የከበረ ምስክርነት በሕዝብ ፊት በይፋ እስከሚሰጡበት ቀን ድረስ የመራሃቸው የረዳሃቸው ያገዝካቸው አንተ ነህና ክብር ለአንተ ይሁን። እግዚአብሔር አምላካችን ሆይ በዛሬው ዕለት ደግሞ በእነዚህ ሁሉ ምስክሮች ፊት ይህን የከበረውን ቃል ኪዳን አንዳቸው ለሌላቸው ሰጥተዋል። ይህን የሰጡትን ቃል እንዲያከብሩ በዘመናቸው ሁሉ አንተ እርዳቸው። በእግዚአብሔር ጸጋ ቃል ገባለሁ እንዳሉት ሁሉ በእርግጥም የዚህ ምድር የኑሮ ውጣ ውረድ ጸጋ ይጠይቃልና በጸጋ አግዛቸው፣ በጸጋ እርዳቸው፣ በጸጋህም ምራቸው። አምላካችን እግዚአብሔር ሆይ እስከ ዛሬ በቤትህ ያደርጉት የነበረ አገልግሎት መልካም ስም፣ መልካም ታሪክና ገጽታ ጠብቀው እስከ መጨረሻው እንዲቆዩ አንተን ከማምለክ ከመከተል ለአንተ ከመኖር በቤትህ ከማገልገል ለቅዱሳን ካላቸው ፍቅር እግዚአብሔር ሆይ እንዳይጎድሉ ይልቁን እግዚአብሔር ሆይ በሁለት ተገምደው ተደምረው እግዚአብሔር ሆይ አገልግሎታቸውም በዚያው ልክ እጥፍ እንዲሆን መሰጠታቸውም እንዲቀጥል እንዲበዛ የቀረ ዘመናቸው ካለፈው ይልቅ ደግሞ ብዙ ፍሬ የሚያፈሩበት እንዲሆን እንድትባርክላቸው እንለምንሃለን። ደግሞም ጌታ ሆይ ከመካከላቸው የከበሩ የተባረኩ ጤናማ ዘሮችን እንድትሰጣቸው እግዚአብሔር ሆይ የተባረከ ፍሬ እንድትሰጣቸው ለዚህ ምድር ለትውልድ በረከት የሚሆን ፈውስ የሚሆን እግዚአብሔር ወንድና ሴት ልጆችን በመስጠት እንድትባርካቸው እንለምንሃለን። እግዚአብሔር አምላካችን ሆይ ከማናቸውም አይነት አደጋ ክፉ ጣልቃ ከሚገባ ነገር ሁሉ በጌታችን በኢየሱስ ክርስቶስ ስም የተጠበቁ ይሁኑ። እግዚአብሔር ሆይ በኑሮ ባርካቸው፣ ቤታቸው ጓዳቸው ባንተ በረከት አሁን እንደተነገረው ቃል ይሞላ። በዘመናቸው ሁሉ ምንም አይጉደላቸው። እጥረት፣ ጭንቀት፣ ውጥረት፣ ጉድለት፣ ሸለቆ በቤታቸው አይኖር። እግዚአብሔር ይልቁን አትረፍርፋቸው። እግዚአብሔር ሆይ ባርከህ ለበረከት አድርጋቸው። ጌታ ሆይ እግዚአብሔር እጆቻቸውን አለምልም፣ ድካማቸውን የእጆቻቸውን ሥራ ባርክ፣ ጤናቸውን አብዛ፣ ዘመናቸውን አርዝም። እነሱን የወለዱ ያሳደጉ የተንከባከቡ ወላጆች፣ ወንድም እህቶች፣ ዘመዶች ሁሉ የተባረኩ ይሁኑ።
በመንፈሳዊ ጉዟቸው እስከ ዛሬ አብሯቸው የቆዩ አብረው ያገለገሉ ያሳደጓቸው ያስተማሯቸው የመሯቸው የጸለዩላቸው አብያተ ክርስቲያናት መሪዎች፣ አገልጋዮች፣ ምእመናን፣ ሕዝብ ሁሉ የተባረከ ይሁን። እናመሰግናለን ስለዚህ የደስታ ቀን። ክብር ሁሉ ለአንተ ይሁን። ይህን ቀን ከማየታችን በፊት ጠላት በማናቸውም መንገድ ጣልቃ እንዲገባ ስላልፈቀድክለት አንተ ስለተከላከልክ እግዚአብሔር ሆይ ከኢትዮጵያም ይሁን ከልዩ ልዩ ዓለም ክፍሎችና ከቅርብና ከሩቅ የመጡ ቤተሰቦች፣ ወገኖች፣ ቅዱሳን ሁሉ በሰላም በአየር የበረረ በየብስ መኪና ያሽከረከረ ሁሉ በሰላም ተጉዞ መጥቶ ለዚህ ደስታ ቀን እንዲበቃ አንተ ሁሉንም ወገን ስለረዳ እናመሰግንሃለን። ይህን ደስታ ቀን አብረን እንድናይ ምስክሮችም እንድንሆን ለብዙ ጊዜ ከእህትና ወንድማችን ኋላ ሆነን ፊት ሆነን ጎን ሆነን መልካሙን የተመኘንላቸው ሁላችን ደስ ስላለን ክብር ላንተ ይሁን። በደስታችን ልክ እናመሰግንሃለን። ስምህ የተባረከ ይሁን ጌታ። ክብር ሁሉ በሰማይ በምድር ተጠቅልሎ ለአንተ ይሁን። የገቡትን ቃል ቀሪ ዘመናቸውን እንድትባርክ አደራው ለአንተ ሰጠን። ክብር በሰማይ በምድር ከዘላለም እስከ ዘላለም አሁንም ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን። ማራናታ። ጌታችን ኢየሱስ ሆይ ቶሎና። አሜን። እግዚአብሔር ይባርካችሁ አገልጋዮች። አሁን የአንድነት ሻማ የሚያበሩበት ጊዜ ይሆናል። ለየብቻ ያሉት ሻማዎች ያው እንደምታውቁት እስከዛሬ ለየብቻ የነበረውን የህይወት ጉዞ ያመለክታሉ። በመካከል ያለው ደግሞ ከዛሬ ጀምሮ ትልቁ ሻማ ማለት ነው። በጋብቻ አንድ መሆናቸውን በህብረት እንደሚያበሩ የሚያሳይ የሚገልጽ ነው። አብሮት እየተጠበቃችሁ ነው። እኛ እናብራላችሁ። ከፍ አድርጋችሁ አታሳዩትም? የመሃሉ እንዲሁ እዚህ ጋር ነውና ተያያዙቻችሁ። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም ተብሎ እንደተጻፈ አቤል ታዬና ቅድስት ይመር እንደ እግዚአብሔር ፈቃድ ወደ ሆነው ወደዚህ ወደ ተቀደሰ ጋብቻ ለመግባት ፈቃደኛ በመሆን ቃል ኪዳናቸውን በእግዚአብሔርና በዚህ ጉባኤ ፊት የተለዋወጡ በመሆናቸው እኔ የወንጌል አገልጋይ የሆንኩት በመጀመሪያ ከእግዚአብሔር ቀጥሎም ከቤተ ክርስቲያን በተሰጠኝ ሥልጣን መሠረት ከዚህ ቀን ጀምሮ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ባልና ሚስት መሆናቸውን አስታውቃለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሞገሱንም ይስጣችሁ። እግዚአብሔር የሆዳችሁን ፍሬ ይባርክ። በሕይወት ዘመናችሁ ሁሉ ሰላሙን በቤታችሁ ይሙላ። አገልግሎታችሁን ጨርሳችሁ በክብር እንድትጨርሱ የእግዚአብሔር ጸጋ ይብዛላችሁ። እንግዲህ እግዚአብሔር ያጣመረውን
ሰው ከእንግዲህ አይለየው። አሜን አሜን። ሳማን ጥቂት መዝሙሮች ዘምረን እግዚአብሔርን አመስግነን አምልከን ክብር ለእግዚአብሔር ሰጥተን እንወጣለን። ክብር ለእግዚአብሔር ይሁን። ከሚመሩን ከሚያስመልኩን ወገኖች ጋር ወንድማችን ፓስተር ማይክ እና ወንድማችን ተግባሩ በመዝሙር ይመሩናል። ዳኝ አመሰግናለሁ በጉባኤው መሃል ከፍ አደርገዋለሁ። እኔንም ረድቶኛል በእውነት የምትሉ ለእሱ ዘምሩለት። ለእሱ የረዳኝን የረዳኝን አመሰግናለሁ በጉባኤው መሃል ከፍ አደርገዋለሁ። እኔንም ረድቶኛል በእውነት የምትሉ ለእሱ ዘምሩለት። ለእሱ እልል በሎ እልል በሎ ዘምሩለት። ለድል ጌታ የድል መዝሙር ተቀኙለት። ክብር ለሱ ሞገስ ለሱ ለወደደን ላፈቀረን ለንጉሥ እልል በሎ ዘምሩለታ። ለድል ጌታ የድል መዝሙር ተቀኙል። ክብር ለሱ ሞገስ ለእርሱ ለወደደን ላፈቀረ። እስኪ ጭብጨባ ሃሌሉያ። እንደኔማ ቢሆን እንደ በዛው ኃጢአቴ በፊቱ ባልተገኘው ባይራራልኝ አባቴ ምሕረቱ ለኔ በዛ ቸርነት አረገልኝ። አቤቱ መድኃኒቴ ይክበር ይመስገንልኝ ይክበር ይመስገንልኝ ይክበር ይመስገንልኝ ይክበር 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 ይመስገንልኝ ይክበር 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 ይመስገንልኝ ይክበር ይመስገንልኝ ይክበር ይመስገንልኝ ይክበር። እንደኔማ ቢሆን እንደ በዛ ኃጢአቴ በፊቱ ባልተገኘው ባይራራልኝ አባቴ ምሕረቱ ለኔ በዛ ቸርነት አረገልኝ። አቤቱ መድኃኒቴ ይክበር 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 ይመስገንልኝ ይክበር ይመስገንልኝ ይክበር 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 ይመስገንልኝ ይክበር። የረዳኝ አመሰግናለሁ በጉባኤው መሃል ከፍ አደርገዋለሁ። እኔንም ረድቶኛል በእውነት የምትሉ ለእሱ ዘምሩለት። ለእሱ የረዳኝ አመሰግናለሁ በጉባኤው መሃል ከፍ አደርገዋለሁ። እኔንም ረድቶኛል በእውነት የምትሉ ለእሱ ዘምሩለት። ለእሱ እልል በሉ እልልታ እልል በሉ ዘምሩለታ። ለድል ጌታ የድል መዝሙር ተቀኙ። ክብር ለሱ ሞገስ ለእርሱ ለወደደን ላፈቀረን። እስኪ ጭብጨባ አሜን አሜን አሜን
አሳፈረ ጉልበቴን አጸናልኝ ረዳኝ መድኃኒቴ ድንቁን እዘምራለሁ ያረገውን በሕይወቴ የሠራው ሃሌሉያ ያረገውን በሕይወት የሠራው ያረገውን በሕይወት የሠራው ያረገውን በሕይወት የሠራው በሕይወቴ ሃሌሉያ ጭብጨባ እስኪ ሃሌሉያ የውስጤን የልቤን ነግሬው ነበረ ጸሎቴን መልሶልኝ ጠላቴን አሳፈረ ጉልበቴን አጸናልኝ ረዳኝ መድኃኒቴ ድንቁን እዘምራለሁ ያረገውን ሃሌሉያ የሠራው በሕይወቴ ያረገውን በሕይወት የሠራው በሕይወቴ የታሰርኩበትን ወጥመዴን በጥሶ የጠላቶችን መንገድ ሰፈሩን አፈራርሶ እንዳንበሳ ደቦል ጀግንነትን ሞልቶኛል በጠላቶቼ ራስ ላይ አቁሞ ያዘምረኛል 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 በዓይኔ በብረቱ አይቻለዋ ትልቅነትህን አይቻለዋ የማይሆነው ሲሆን አይቻለዋ ያለቀው ሲቀጥል በዓይኔ በብረቱ አይቻለዋ አባትነትህን አይቻለዋ የማይሆነው ሲሆን አይቻለዋ ያለቀው ሲጀምር ስለዚህ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ክብርህን አውቄ አመልክሃለሁ ክብርህን እኔማ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ክብርህን አውቄ አመልክሃለሁ በዓይኔ በብረቱ አይቻለዋ መልካምነትህን አይቻለዋ የማይሆነው ሲሆን አይቻለዋ ያለቀው ሲጀምር በዓይኔ በብረቱ አይቻለዋ አባትነትህን ቀምሻለዋ የማይሆነው ሲሆን አይቻለዋ ያለቀው ሲቀጥል ስለዚህ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ክብርህን አውቄ አመልክሃለሁ ክብርህን እኔማ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ክብርህን አውቄ አመልክሃለሁ ክብርህን እስኪ በሽብሸባ አንተ ታላቅ በኃይል ታላቅ ስም ታላቅ ዝቅ አንተ ስም ታላቅ አሁንም ዝቅ እያለን ታላቅ ነው በለው አንተ ታላቅ በኃይል ታላቅ ስም ታላቅ በጭብጨባ አንተ ታላቅ በኃይል ታላቅ ስም ታላቅ አንተ መልካም በኃይል መልካም ስም መልካም ስራ አንተ ታላቅ በኃይል ታላቅ ስም ታላቅ በዓይኔ በብረቱ አይቻ ትልቅነትህን የማይሆነው
መሆንህን አውቄ አመልክሃለሁ ክብርህን እነ ኃያላን እነ አለቆች እነ ነገሥታት እነ አልሞት ባዮች አንድ በአንድ ሁሉም አለፉ እያየናቸው ምድር ላይ ጠፉ እነ ኃያላን እነ አለቆች እነ ነገሥታት እነ አልሞት ባዮች አንድ በአንድ ሁሉም አለፉ እያየናቸው ከምድር ላይ ጠፉ አንተ ግን አትለዋወጥም አንተ ኃይልህ አይቀንስም አንተ ዘመን አያልቅም አንተ ጉልበት አይዝልም አንተ አትለዋወጥም አንተ ኃይልህ አይቀንስም አንተ ጉልበት አይዝልም አንተ ዘመን አያልቅም አትለዋወጥም 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 በከፍታ ላይ ታቆማለህ ጠላት ዓይኑን ያየ አንደበትን በእሳት ትሞላለህ የተዘጋውን ደጅ ትከፍታለህ ጠላት ዓይኑን ያየ ዲያብሎስ ራሱን በዘይት ትቀባለህ ጠላት ዓይኑን ያየ ቃል ካፍህ ከወጣ አንተ ከተናገርክ የማይሆን ምን አለ ትእዛዝ ካወጣ የረፈደ ቢመስል ቀናት ቢቆጠሩም ዘመኑን ጠብቆ መንጋቱ አይቀርም በከፍታ ላይ ታቆማል ጠላት ዓይኑን ያየ አንደበትን በእሳት ትሞላለህ ጠላት ዓይኑን ያየ የተዘጋውን ደጅ ትከፍታለህ ጠላት ዓይኑን ያየ ራስን በዘይት ትቀባለህ ጠላት ዓይኑን ያየ ጠላት ዓይኑን ያየ ጠላት ዓይኑን ያየ ዲያብሎስ ዓይኑን ያየ ጠላት ዓይኑን ያየ ጠላት ዓይኑን ያየ ቃል ካፍህ ከወጣ አንተ ከተናገርክ የማይሆን ምን አለ ትእዛዝ ካወጣ የጨለመ ቢመስል ቀናት ቢቆጠሩ ዘመኑን ጠብቆ መንጋቱ አይቀርም በከፍታ ላይ ታቆማለህ ጠላት ዓይኑን ያየ ራሱን በዘይት ትቀባለህ ጠላት ዓይኑን ያየ ዲያብሎስ ዓይኑን የተዘጋው በር ትከፍታለህ ጠላት ዓይኑን ያየ ዲያብሎስ ዓይኑን ያየ አንደበትን በእሳት ትሞላለህ ጠላት ዓይኑን ያየ ዲያብሎስ ዓይኑን ጠላት ዓይኑን ያየ ጠላት ዓይኑን ያየ